እስኪ ሊገሙት ኦ ቤተ እግዚአብሔር የእግዚአብሔር ቤት ሆይ በሉ እስኪ ተለይ ኃይልንም ገንዘብ አድርጊ። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል ነው። ዛሬ አማናዊቷ ቤተክርስቲያን በምድር ላይ ቆማ የታየችበት ቀን ነው። እሱ ብቻ አይደለም፣ ከዓለም ተለይታ በምድር ላይ ካሉ አብያተ መንግስታት በወርቅም በብርም ቢንቆጠቆጡ በፈለገው ማዕድን ቢሰሩም የማይበልጧት በክርስቶስ ደም የተመሰረተችው ታላቋ ቅድስት ቤተክርስቲያን ዛሬ በመካከላችን የተገኘችበት የተገለጠችበት ቀን ነው። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል ቅዱስ ያሬድ የተናገረው ቅድም አባቶቻችን ሌሊትም ቅድምም የዘመሩልን መዝሙር ነው። እንግዲህ ድጓውንም ብንጠቅሰው ሌሎችንም ድርሳናት ብንጠቅሳቸው መነሻቸው ምንድነው የሚለው ስንመለከተው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተወሰደ እንጂ ከመጽሐፍ ቅዱስ ያልተወሰደ ባዕድ የሆነ ትምህርት የለንም። ይህንን ቃል የምናገኘው ለምሳሌ ይሄ የተወሰደው ድጓው ከመዝሙረ ዳዊት መዝሙር 45 ቁጥር 5 ላይ ያለውን ኃይለ ቃል ነው ሊቁ የወሰደው። ይህ መዝሙረ ዳዊት ምን ይላል? መዝሙረኛው ዳዊት በመዝሙር 45ኛው መዝሙር ላይ ቁጥር 5ኛው ላይ ቅድም በቅዳሴውም ላይ እንደሰማነው በዲያቆናቱም እንደተዘመረው ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይታወቅ። እግዚአብሔር ልዑል እግዚአብሔር ቤቱን ለየ ማደሪያውን ለየ ይላል። ምን ይላል? እስኪ በሉ ልዑል እግዚአብሔር በሉ እስኪ ማደሪያውን ለየ። እሱ በመካከሏ አለና አትናወጽም። ከዚህ መዝሙረ ዳዊት ነው የተወሰደው። ያው ቀደሰ ማለት እንደው ለየ፣ አከበረ፣ መረጠ፣ አመሰገነ ተብሎ ይተረጎማል። በዚህ ትርጓሜ አውድ ግን ስንተረጉመው ቀደሰ ማለት ለየ ማለት ነው። ማኅደሩን ወይም ቤቱን ማደሪያውን ለየ ብሎ ሊቁ መዝሙረኛው የተናገረውን ታላቁ ኢትዮጵያዊ ሊቅ ደግሞ ማይቶተ ቤተክርስቲያን ቅዱስ ያሬድ ምን አለው? ተቀደሲ ወንስኢ ኃይለ ኦ ቤተ እግዚአብሔር፣ የእግዚአብሔር ቤት ሆይ ተለይ ኃይልንም ገንዘብ አድርጊ ይላል። ዛሬ እንዳልኳችሁ ቤተክርስቲያን የተገለጠችበት የታየችበት የተሰራችበት ቀን ነው። በፊልጵስዩስ ሀገር ለመጀመሪያ ጊዜ ሐዋርያት እግዚአብሔር ጋር ሆነው እግዚአብሔርን ጠይቀው እግዚአብሔር ፈቅዶላቸው በትናንትናው ዕለት ሰኔ 20 ቤተክርስቲያን እንስራ ይሰራልን ብለው ምዕመናን ጠይቀው ሐዋርያት እግዚአብሔርን ጠይቀው እግዚአብሔር አዟቸው ቤተክርስቲያን ተሰራች። ኃይልን ገንዘብ አድርጊ ኃይልንም እንደተባለው ዛሬ ደግሞ ኃይል የተባለ ስጋና ደሙን ገንዘብ ያደረገችበት ስጋና ደሙ ጌታችን ራሱ ቀድሶ ያቆረበበት ቤተክርስቲያን በስጋው ደሙ የከበረችበት ቀን ነው ማለት ነው። እንግዲህ ቤተክርስቲያን ማን ናት የሚለው ሰፊ ትርጓሜ ያለው። እውነቱን ለመናገር በዚህ ሰዓት ጊዜ የለንም። ራቅ ብለን ስንሄድ ቤተክርስቲያን ዓለመ መላእክት ናት። ከዚያም ደግሞ ዝቅ ስንል ደግሞ ቤተክርስቲያን ሰው የተፈጠረው ቤተክርስቲያን ነው። ቤተክርስቲያንና ሰው አብረው ተገኝተዋል፣ አብረው አሉ፣ አብረው ይኖራሉ። ዓለም ሲያልፍም ቤተክርስቲያን የሰው ልጅን የምታስተላልፈው ወደ መንግስተ ሰማያት ነው። ቤተክርስቲያን አንዲት ስትሆን በሰማይም በምድርም ናት። ሰማያዊ በሰማይ ያለችው ለጊዜው ከዓይነ ሥጋ የተሰወረች ናት። በምድር ያለችው በዓይነ ሥጋ የምናያት ናት። ያች በዚያ በሰማይ መንግስተ ሰማያት ተብላ ትጠራለች። በምድር ላይ ቤተክርስቲያን ተብላ በዚህ ስም ትጠራለች። ግን ላይኛውም ታችኛውም የተሰወረችው በጋድም ያለችው አሃቲ አንዲት ቤተክርስቲያን ተብላ ትጠራለች። ቤተክርስቲያን የት እንዴት የሚለው ስንመለከተው እንደ አባ ጊዮርጊስ ዘጋስጫ ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት። ይቺ ቤተክርስቲያን አርአያዋ ማንነቷ በሰማይ ያሉ መላእክት የሚያመሰግኑባት የኢዮር የራማ የኢዮር የራማ ምሳሌ ናት። የኤረር ምሳሌ ናት። ኢዮር ራማ ኤረር የሚባሉት ቅድስት መቅደስ ቅኔ ማኅሌት እንደማለት ነው። በዚህ ሴቶችም ወንዶችም ካህናትም የየራሳቸው ቦታ አድርገው እንደሚያመሰግኑ በሰማይ መላእክትም ነገደ መላእክት ሊቃነ መላእክት በነገድ ተከፋፍለው የሚያመሰግኑ እንደሆነ ይህን ሊቃውንት ያስረዳሉ። ሰው ሳይፈጠር ቤተክርስቲያን ነበረች ስንል ዓለመ መላእክት ቤተክርስቲያን ስለሆነ የእግዚአብሔር ምስጋና አምልኮና
ውዳሴው እንዲሁም ደግሞ የእግዚአብሔርን ማመን በመላእክት ዓለም ስለሚንጸባረቅ ስለሚተረጎም ነው። ወደ ሰው ዓለም ስናመጣት ቤተክርስቲያን ግን የተመሰረተችው የት ነው ከተባለ ሰው ራሱ ቤተክርስቲያን የተገኘው ብሎ አንድ ሊቅ ይተረጉማል። ይሄ መቃቢ ዘገዳመ ሆር የሚባል ሊቅ ነው። ይሄ ሊቅ ቤተክርስቲያንና ሰው ሲተረጉም ሰው የተፈጠረው ቤተክርስቲያን ነው። ከቃሉ ጋር ናችሁ? እየሰማችሁኝ ነው? ምን አልኳችሁ? ሰው የተፈጠረው የት ነው? ቤተ ክርስቲያን ነው ይላል ሊቁ። ምሳሌ አለው፣ ትንታኔ አለው፣ ትርጓሜ አለው። መልካም ሰው የተፈጠረው አንዳንዱ መጽሐፍ ምድረ ኤልዳ ነው የሚለው፣ አንዳንዱ መጽሐፍ ኤልዳ በሚባል ቦታ ሲል፣ አንዳንዱ መጽሐፍ ደግሞ ደብረ ቅዱስ ነው ይላል። አንዳንዱ መጽሐፍ ደግሞ ጎልጎታ ነው የተፈጠረው ሰው ይላል። አንዳንዱ መጽሐፍ ደግሞ ሞሪያ ተራራ ነው ይላል። የተለያየ ምሳሌ ዘይቤ ቢኖርም በተለያየ ቋንቋ በተለያየ ዘመንና ጊዜ በተለያየ ሊቃውንት ቢተረጎምም በብዙ አይነት ቋንቋ አንድ ነገር ይገለጣልና የተለያየ ሀገር ቋንቋ ስለሆነ እንጂ ሰው የተፈጠረው ቀራንዮ ነው ይላል ሊቁ። ደግሞ ከቃሉ ጋር ናቸው። ደብረ ቅዱስ በወለይ ቤሉ ደብረ ቅዱስ ሰው ተፈጠረ የሚሉ ሊቃውንትና መጻሕፍት አሉ ይልና ሲተረጎመው ደብረ ቅዱስ ይትኬ ቀራንዮ፣ ደብረ ቅዱስ ግን ሲተረጎም ዘበትርጓሚሁ ቀራንዮ ነው ይለዋል። በወለይ ቤሉ ተፈጥረ ሰብ ውስተ ምድረ ኤልዳ፣ በኤልዳ በተባለ ቦታ ሰው ተፈጠረ የሚሉ ሊቃውንትና መጻሕፍት አሉ። ምድረ ኤልዳ ይትኬ ቀራንዮ፣ ምድረ ኤልዳ ብላም ብትገለጥ ቀራንዮ ናት ይላል። ወለይ ቤሉ ሞሪያ ወወለይ ቤሉ ጎልጎታ እያለ ይተነትንና ይትኬ ቀራንዮ ሲዘጋው ሰው የተፈጠረው ቀራንዮ ነው ይላል። የት ነው? ቀራንዮ ነው። ይሄን ቀራንዮ ነው ይልና ይትኬ ቀራንዮ መካነ ተፈጥሮቱ ወመካነ መቃብር ለአዳም። ቀራንዮ ማናት ብላችሁ የምትጠይቁኝ ከሆነ አዳም የተፈጠረባት ቦታ ሲሞትም የተቀበረባት ቦታ ማን ትባላለች? ቀራንዮ ትባላለች አለ። ስለዚህ ሰው የተፈጠረው ቀራንዮ የቤተክርስቲያን ምሳሌ ናት። ቤተክርስቲያንና ቀራንዮ አዳም የተፈጠረው ቀራንዮ ከሆነ ሰው የተገኘው ሊቁ ይተረጉማል። ሰው የተገኘው ቤተክርስቲያን ነው፣ ቀራንዮ ቤተክርስቲያን ናትና ይላል። ከዚያ በኋላ አዳም ቀራንዮ በመጽሐፈ ኩፋሌ ምዕራፍ 3 ላይ ስታነቡ ቁጥር 6 ላይ ሰው የተፈጠረው ቀራንዮ ነው የሚለውን በደንብ አድርጎ ይገልጸዋል። አዳምን ቀራንዮ ፈጠረው። ዘፍጥረት ምዕራፍ 1 ቁጥር 26 ከምድር አፈር ሰራው ይላል። ዘፍጥረት ምዕራፍ 2 ቁጥር 3 ላይ አዳምን ሴትና ወንድ አድርጎ ከምድር ፈጠራቸው ይላል፣ ወይም ሴትና ወንድ አድርጎ ፈጠራቸው ይላል። በመጽሐፈ ኩፋሌ ምዕራፍ 3 ቁጥር 6 ላይ ስንሄድ ደግሞ የሰውን ልጅ እግዚአብሔር ከአራቱ ባሕርያተ ሥጋ ፈጠረው የሚሉትን ሌሎቹ መጻሕፍት አዘዛ እግዚአብሔር ለምድር ከመታውጾ ለአዳም በሥጋ ብእሲ፣ ሥጋ ያለው ነፍስና ሥጋ የተዋሃደው ሁለቱን ነገር አስማምቶ የተሰጠው ፍጥረት ሰውን እግዚአብሔር ከምድር አውጭ ብሎ ምድርና አዘዛት፣ ምድር አወጣች ይላል። ስለዚህ የሰው ልጅ ቀራንዮ ከሆነ የተገኘው ቀራንዮ ማናት? ቤተክርስቲያን ናት አለ ሊቁ። ይህን ካለ በኋላ ወመካነ መስቀሉ ለክርስቶስ፣ የአዳም መቀበሪያ የአዳም መፈጠሪያ ብቻ ሳትሆን ቀራንዮ የክርስቶስ የመስቀሉ ቦታ ናት። ዓመተ ሰቅለ ጊዜነ ጌታችን ቀራንዮ በመስቀል ላይ በተሰቀለ ጊዜ ወረደ ደሙ ላይ ለመስቀል ከመስቀሉ ላይ የክርስቶስ ደም በወረደ ጊዜ ወይም ወርዶ ወቦአ ውስተ ምድር ሰጢቆ መቃብሪሁ ለአዳም ለቀድሶ ነፍሶ ሥጋሁ። የአዳም የክርስቶስ መስቀል የተተከለው አዳም የተፈጠረበት አዳም የተቀበረበት ቦታ ነው። ያም ደግሞ ቀራንዮ ነው። በቀራንዮ መስቀሉ በተተከለ ጊዜ እዚያ ላይ ክርስቶስ ሲሰቀል መስቀሉ ላይ የወረደው የክርስቶስ ደም ምድርን ሰንጥቆ የአዳምና ነፍስና ሥጋውን ይቀድሰው ዘንድ ወደ ምድር ገባ ይላል። ከቃሉ ጋር ናችሁ? ማንን ይቀድሰው ዘንድ? የአዳም ነፍስና ሥጋ ይቀደስ ዘንድ መስቀል ላይ የወረደው የክርስቶስ ደም ምድርን ሰንጥቆ ወደ መቃብር ገባ። አይታችሁ ከሆነ ዛሬ በቤተክርስቲያን የመስቀል ስዕል ወይም ስቅለት ስዕል ሲሳል ከስሩ ምን አለ? አጽም አለ አይደለ? በአጽሙ ላይ ነው የክርስቶስ ስነ ስቅለት የሚሳለው፣ በአጽሙ ላይ ነው። ለምን መሰላችሁ? ክርስቶስ መስቀሉ የተተከለው የአዳም መቃብር ላይ ነው። በአዳም አጽም በአዳም መቃብር ላይ የክርስቶስ መስቀል ምን ብሏል? ተተክሏል። ደሙ የክርስቶስ ደም መስቀል ላይ ሲወርድ የገባው ወደ አዳም መቃብር ነው።
ለምን ቢባል ለቀድሶ ነፍስ ወስጋው ነፍስና ስጋው ሊቀድሰው ዘንድ ያ ቀራንዮ አዳም የተቀበረበት የክርስቶስ መስቀል የተተከለበት ቀራንዮ ማን ነው ከተባለ ቤተክርስቲያን ሰው የተፈጠረው ራሱ ቀራንዮ ነው ይላል እኮ። ከዚያ በኋላ አዳም ከተፈጠረ በኋላ እዚሁ ደብረ ቅዱስ ወይም ቀራንዮ ተፈጥሮ ወደ ገነት በ40 ቀን ሔዋን በ80 ቀን ገቡ። በገነት ሲኖሩ መካነ ጸሎት ነበራቸው ይላል ቤተክርስቲያን ማለት ነው። ምን ነበራቸው? የጸሎት ቦታ እንደ ወሐለወሙ መካነ ጸሎት ይላል ቀለሚንጦስ። የጸሎት ቦታ ነበራቸው በገነት 7 ዓመት ከኖሩ በኋላ ከ7 ዓመት በኋላ አዳምና ሔዋን ከገነት ሲባረሩ ዕፀ በለስ በልተው መልሰው መጥተው የተቀመጡት ደብረ ቅዱስ ያም ቀራንዮ ነው። መልሰው በቀራንዮ ነው መኖር የጀመሩት ማለት ነው ቤተ ክርስቲያን። ከዚያ በኋላ ከቀራንዮ በኋላ ሰው እየበዛ በምድር ላይ ሲመጣ ብዙ ተባዙ በተባለ መሰረት ተራራው ላይ በየተራራው በየኮረብታው ቀራንዮን መነሻ አድርጎ ሰዎች እየበዙ ሲሄዱ በሄዱበት ምድር ሁሉ በየተራራው ድንኳን እየጣሉ አምልኮተ እግዚአብሔርን ቀጠሉ። መስዋዕት መሰዋት ጀመሩ፣ ቀጠሉ ማለት ነው። ያ ማለት ቤተክርስቲያን ወደ ተራራ እየተቀየረች በየተራራው በየኮረብታው ድንኳን እየጣሉ እነ አብርሃም እነ ይስሐቅ ሁሉም መስዋዕት ማቅረብ ጀመሩ። በአንድ ወቅት ወይም በ10ኛው ትውልድ በመጽሐፈ ኦሪት ዘፍጥረት ወይም ዘልደት ምዕራፍ 5 ላይ እንደተገለጠው 10ሩ አርዕስተ አበው ስንገልጽ በ10ኛ ደረጃ የሚቀመጠው ኖህ የሚባለው አባት ነው። በዚህ በ10ኛው ትውልድ ላይ በምድር ላይ አንድ ችግር ተፈጥሯል። ዓለም ሁሉ በፍል ውሃ ቁጥጥር ስር ውሎ ነበር። ፍጥረትም ጠፍቶ ነበረ። የፍጥረት ቀጣይነት እንዲረጋገጥ ሴትና ወንድ እያደረግ ከአራዊትም ከእንስሳትም ይዘ ልጆችን እስከ ሚስቶቻቸው አንተ ከነሚስትህ መርከብ ስራ ብሎት ኖህ በመርከብ ላይ በገባ ጊዜ 150 ቀን በመርከብ ላይ ኖህ ሲቆይ የእግዚአብሔር መስዋዕቱ አልተቋረጠም። ያቺ የኖህ መርከብ ቤተክርስቲያን ሁና ቀጥላ ነበር ማለት ነው። ከ150 ቀን በኋላ ወደ ምድር መርከቧ ስትመጣ መስዋዕታውንም ቀጥሏል። የኖህ መርከብ በቆመችበት ጊዜ ደግሞ የእነ አብርሃም ድንኳን ቀጥሏል። ከሴም ጀምሮ የእነ አብርሃም ድንኳን ቀጠለ። ከዚህ በዘመን ሂደት በድንኳን እግዚአብሔር እየተገለገለ በየተራራው መስዋዕት እየቀረበ ሰውና እግዚአብሔር እየተገናኙ ቤተክርስቲያን በዚህ መንገድ በምሳሌያዊነት ከቀጠለች በኋላ የእስራኤል ልጆች 430 ዘመን በግብጽ ባርነት ኑረው ከ430 ዘመን በኋላ ወደ ሀገራቸው ወደ ርስታቸው ጉዞ በሚያደርጉበት ሰዓት ሰማይ የመሰለ ባህር ሰንጥቆ ጥንጫ ላይ ውሃ አፍልቆ ከሰማይ መና እያወረደ በ7 ደመና ጋርዶ እግዚአብሔር ሕዝቡን በሚመራበት ጊዜ ሙሴን ወደ ተራራው ጠርቶ ደብተራ ኦሪት የተባለች ድንኳንን ሰጠው። እግዚአብሔር ከቃሉ ጋር ናቸው። ምን ሰጠው? አዎ ምክንያቱም አገልግሎቱ እንዲቀጥል ቤተክርስቲያን ድንኳን ሆና ለሙሴ አራዮ እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይ ቤሎ ከመዝግበራ እንደዚህ አድርገህ ስራ ብሎ ቅድስት መቅደስ ቅኔ ማይደር 3 ነገር ያላት የብርሃን ድንኳን በራእይ ያሳየውና ድንኳን በምድር ላይ እንዲሰራ አደረገ። በምድር ላይ ሰራ ሙሴ። ያንን ድንኳን ሰርቶ ካህን አሮን አደረገና ልጆቹም ካህን ሆነው እንዲያገለግሉ አደረገ። በኦሪት ዘሌዋውያን ምዕራፍ 1 ምዕራፍ 2 ምዕራፍ 3 እስከ 10 ድረስ ያለው ምዕራፍ ቤተክርስቲያንና ስርዓቷን ይቀጥላል። ስርዓቷና ቤተክርስቲያን ጥንቅቅ ብሎ ያለው እዚያው ነው። በነገራችን ላይ ኦሪት ዘሌዋውያን አሁን ፍትሐ ነገሥት ብንለው የኦሪት ዘሌዋውያን የልጅ ልጅ ማለት ነው። ሌላው ዲድስቅልያ፣ ጠሊት ሲኖዶስ፣ ግጹ ሲኖዶስ፣ ስርዓተ ጽዮን የሚባሉት የስርዓት መጻሕፍት ሁሉ የተወለዱት ከመጽሐፈ ኦሪት ነው። የኦሪት መጽሐፍ ስርዓቱ ጥንቅቅ ብሏል። አንደኛ ቤተክርስቲያን ድንኳን ሆና ተሰጠች። ምን ሆና? ድንኳን በዚህ ገለገላለሁ ብሎ መስዋዕት ይቅረብልኝ ብሎ እግዚአብሔር ድንኳን ሰጠ። እግዚአብሔር ለሙሴ ለምን ቢባል ድንኳን ያስፈልገው ሕንፃ ስሩልኝ አላለም። ህዝቡ መንገደኞች ናቸው። ገና 40 ዓመት ጉዞ አለባቸው። ተንቀሳቃሽ ስለሆኑ ሕንፃ መስራት ስላልቻሉ የተረጋጋ ኑሮ አልነበራቸው። በሲና በረሃም የመኖርም ዓላማ አልነበራቸው። ቤተክርስቲያን የሚያስፈልገው ሰዎች ለቤተክርስቲያን ነውና ስለዚህ ቤተክርስቲያኗ ሴሎ ወይም ኢየሩሳሌም ከነዓን እስከሚገቡ ድረስ 40 ዓመት ጉዞ ሲጓዙ እግዚአብሔር በድንኳን ለመመለክ ፈቃደኛ ሆኖ የድንኳን ቤተክርስቲያን ሰጣቸው። ቤተክርስቲያን በድንኳን ቀጠለች ማለት ነው። ከቃሉ ጋር ናቸው። በምን ቀጠለች? በድንኳን። ካህን ደግሞ አሮን ተሾመ። እነ ልጆቹም እነ ኢታምር ሌሎቹም ቀጥለዋል ማለት ነው። ከዚያ በኋላ መስዋዕት ይቀርባል። ከዚያ በኋላ የሚለብሱት ልብሰ ተክህኖውን ደግሞ ልብሰ ተክህኖ የሚሰሩ ሰዎችን አዘጋጀ። ዛሬ በቤተ ክርስቲያን ልብሰ ተክህኖ አባቶቻችን ቅዳሴ ሲገቡ ማይጠንቱን ሲያጥኑ ማይጠንቱም ሁሉም የቤተ ክርስቲያኗ ስርዓት ጥንቅቅ ብሎ ዘሌዋውያን ላይ ተቀመጠ ማለት ነው። በዚህ መንገድ እየተመሰገነ እግዚአብሔር ደብተራ ኦሪት በተባለች ድንኳን 480 ዘመን ሰውና እግዚአብሔር ተገናኝተዋል። ስንት አልኳችሁ? በድንኳን እግዚአብሔር ስንት ዓመት? 480። ያ ማለት ዘመነ መሳፍንት መጀመሪያው ላይ
እስከ ዘመነ ነገሥት ሶስተኛው ላይ ማለት ነው። እሱን ስንተረጉመው ደግሞ በሙሴ የተጀመረችው ደብተራ ኦሪት ዘመነ መሳፍንት አልፎ 21 መሳፍንትን አሳልፋ ዘመነ ነገሥት ሳኦልና ዳዊትን አሳልፋ ሰሎሞን ድረስ ማለት ነው። ስለዚህ ያቺ ኦሪት ላይ የተሰጠችው ደብተራ 480 ዘመን ሰውና እግዚአብሔር ተገናኝቷል። ቤተክርስቲያን በምድር ላይ ደብተራ ድንኳን ነበረች ማለት ነው። ያቺ ናት ያቺ ደብተራ ኦሪት 480 ዘመን ከሙሴ እስከ ማን መሰላችሁ? እስከ ንጉሥ ሰሎሞን ድረስ። እስከ ማን ድረስ? በዚህ በዜና መዋዕል ካልዕ ምዕራፍ 5 ላይ ዳዊት እስከ መድረስ ድንኳን ይሆናል። እስከ መቼው ድረስ የቃል ኪዳኑ ታቦት በተቀደደ ድንኳን ይኖራል። ስለዚህ እኔ በቤተ መንግስት ስኖር እግዚአብሔር በተቀደደ ድንኳን መኖር የለበትም ቤቱን ልስራ ብሎ አሰበ። ከቃሉ ጋር ናችሁ? ምን ብሎ አሰበ? ቤቱን ልስራ አለ አሰበ። እግዚአብሔር ግን ከለከለው። ምክንያቱም በዚያ ሰዓት ዳዊት በኃጢአት ወድቆ ነበር። ኦሪዮ የተባለው ሰው አስገድሎ ነበርና መጀመሪያ የራስህን ሕይወት ስራና ከዚያ በኋላ ቤት ይሰራል። አኮ አንተ ዘትነድቅ ሊተ ቤተ ለማይደርየ አላ ዘይወጽም ሐቁየከ ውእቱ ይነድቅ ሊተ ቤተ ለማይደርየ። አንተ አይደለም ቤትን የምትሰራው፣ አንተ አሁን ራስህን ስራ፣ ንስሐ ግባ፣ አልቅስ ስለ ኃጢአትህ። ግን ቤቱን አንተ አስበሃል። ካንተ የሚወለደው ከአብራክ የሚገኘው ሰሎሞን ቤቴን ይሰራል ብሎ እግዚአብሔር ቃል ገብቶ ነበርና ሰሎሞን ከተወለደ በኋላ ሰሎሞን አድጎ እግዚአብሔር በፈቀደለት መሰረት ሰሎሞን በምድር ላይ የእግዚአብሔር ቤት 7 ዓመት የፈጀ ቤተክርስቲያን ሰራ። ስንት ዓመት? ንጉሥ ነው። ወርቁም ብሩም በእጁ ነው። አባቱ ሁሉን ነገር ሰጥቶታል። ዳዊት ያሰበውን ለቤተ መቅደስ ያሰበው ሁሉ ለሰሎሞን አውርሶታል። በወርቅና በብር አንቆጥቆጠህ መቅደሱን ስራ በምድር ላይ። እኔ ፈልጌ ነበረ፣ ለኔ አልፈቀደም እግዚአብሔር። ነገር ግን ራሴን ከርኩሰት ነፃ አውጥቻለሁ፣ ቅድስናን ሰጥቶኛል። አምላኬን በዚህ አመሰግነዋለሁ። እኔ ያሰብኩትን አንተ እንድትሰራ ስለፈቀደልህ አንተ ስራ ብሎ ሁሉን ነገር ሰጥቶ ስለነበረ ሰሎሞን 7 ዓመት የፈጀ ቤተ መቅደስ ሰራ ይላል። ከቃሉ ጋር ናችሁ? ስንት ዓመት የፈጀ? 7 ዓመት። የሱንም ቤተ መንግስት ቤተ እግዚአብሔርንም ሁለቱንም ይሰራ ነበርና የሱ ቤተ መንግስት 23 ዓመት ሲፈጅ የእግዚአብሔር ቤት ደግሞ ስንት ዓመት ፈጀ? 7 ዓመት ይላል። በወርቅና በብር አንቆጥቁጦ መቅደሱን ሰራ። በዜና መዋዕል ካልዕ ምዕራፍ 6፣ 7፣ 8 ስታነቡ እሱም እንዲህ ብሎ ተናገረ። ቤተ መቅደሱን ሰርቶ ከጨረሰ በኋላ ለአባቴ ለዳዊት የገባህለትን ቃል በሱ በገባው ቃል ኪዳን መሰረት ለእኔ ለልጁ ፈቅደህልኝ በምድር ላይ ቤትን እንዲሰራ ፈቀድክልኝ። ሰማይ ሰማየ ሰማያት የማይሸከሙ ከኪሩቤል በላይ የምትኖር የሰራዊት ጌታ እግዚአብሔር አምላኬ ሆይ ተመስገንልኝ ይላል። ክብርና ምስጋና ለአምላካችን ይሁን። ስለዚህ በሶሎሞን የተሰራው ቤተ መቅደስ እየተገለገለ በብሉይ ኪዳን ብዙ አገልግሎት ከሰጠ በኋላ በባቢሎናውያን በአሕዛብ ፈረሰ። መጻሕፍት ተቃጠሉ፣ ቤተ መቅደሱ ፈረሰ። አረፋትያ ተነስታ ለኢየሩሳሌም የኢየሩሳሌም ቅጥሮቿ ማለትም ቤተክርስቲያን ቅጥሮቿ ፈረሱ። ዋና ቅጽሐኒ ሁኒ ያበሳት በሮቿም በእሳት ተቃጥለው ነበረ። ያ ሁሉ ከሆነ በኋላ ቤተ መቅደሱ ፈርሶ ህዝቡ ተማርከው ፋርስ ባቢሎን ወርደው 70 ዘመን ቆዩ ይላል። ከ70 ዘመን በኋላ ደግሞ እግዚአብሔር ህዝቡን መለሳቸው። ቃል ገብቶላቸው ነበርና ወሐሊቆ 70 እትበቀሎ ለንጉሠ ባቢሎን ወለኩሉ ህዝባ ወእመይጠክሙ ሀበ ሀገረ አባቢክሙ 70 ዘመን ካለፈ በኋላ ወደ ሀገራችሁ መልሳችኋለሁ፣ ወደ አባቶቻችሁ ሀገር መቅደሴን እንደ ቀድሞ አድርጋችሁ የተሻለ መቅደስ ተሰሩልኛላችሁ ብሎ እግዚአብሔር ለህዝቡ ቃል ገብቶ ነበርና ከ70 ዘመን በኋላ ዘሩባቤል የሚባል የካህኑ የሰላትያልን ልጅ መሪ አድርጎ 46 ዓመት የፈጀ የተቆጠቆጠ መቅደስ ተሰራ። እንደገና ከቃሉ ጋር ናችሁ? ከስንት ዘመን በኋላ? ከ70 ዘመን በኋላ ህዝቡ ከምርኮ ከተመለሰ በኋላ በነ ነህምያ አስተባባሪነት በነ ዘሩባቤል መሪነት 46 ዓመት የፈጀ ቤተ መቅደስ እግዚአብሔር ቃል ገብቶላቸው በወርቅና በብር አንቆጥቁጠው በዘሩባቤል ሰርተዋል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ስታነቡ የምታገኙት ጌታችን በዚህ ምድር ላይ የገበያ ቤት አድርገውት በነበረ ሰዓት ቤቴ የጸሎት ቤት እንጂ ገበያ ቤት አይደለም ብሎ ገርፎ ያነጻውና የቀደሰው ያ ዘሩባቤል 46 ዓመት የሰራው ነው። ስንት ዓመት? ዝንቱ ቤተ መቅደስ ዘተሐንጸ በ46 ዓመት እፎኑ ተሐንጾ በሳልስት ዕለት። ይህንን ቤተ መቅደስ አፍርሱት እኔ እሰራዋለሁ ሲላቸው
46 ዓመት የፈጀ መቅደስ እንዴት በ3 ቀን ትሰራዋለህ አለው። ወይ ተዘከሩ ዘይቤሎሙ በእንተ ቤተ ሥጋው እሱ ግን 46ቱ መጻሕፍተ ብሉያት የተናገሩለትን ትንቢት የተነገረለት ሰው የተቆጠረለት የኔን ሥጋ ሰቅላችሁ ግደሉት በ3ኛው ቀን እነሳለሁ እያለ እየነገራቸው ነው። ሌላው ዘሩባቤልን የሰራው እኔ ነኝ። ዘሩባቤልን ፈጥሬ ዘሩባቤል 46 ዓመት ቢሰራው እኔ በ3 ቀን በ3 ሰከንድ መስራት እችላለሁ ብሎ አምላክነቱንም ሰውነቱንም እየገለጠ ሲያስተምራቸው የነበረበት ሰዓት ያንን ቤተ መቅደስ ነው። ከዚያ በኋላ ያንንም እንደገና ሮማውያን አፍርሰውት በብዙ ዘመን በተለያየ ምኩራብ ቆይተዋል። ሐዲስ ኪዳን 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከእናታችን ከድንግል ማርያም ጌታችን ከተወለደ በኋላ በለቢሰ ሥጋ በሥጋ ተገልጦ ወቀደሳ ለሀገር በኪደተ እግር እንድን በእግሩ እየተመላለሰ ዓለምን ካስተማረ በኋላ በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን ነፃ ካወጣ በኋላ ጉዞውን ያደረገው ወደ መቃብር። ወደ የት ነው? ከመስቀል ወደ የት? ወደ መቃብር ነው። 3 መዓል 3 ሌሊት አድሮ የሞትን ማሰሪያ ቆርጦ መቃብርን ረግጦ ዲያብሎስን አስሮ ሲኦልን በርብሮ የታሰረ የአዳም ዘር ሁሉ ነፃ አውጥቶ በ3ኛው ቀን ተነሳ። ክብርና ምስጋና ለስሙ ይሁንና ከተነሳ በኋላ 40 ቀን መጽሐፈ ኪዳን እያስተማረ በዚህ ምድር ላይ ቆይቶ በ40ኛው ቀን ሰማየ ሰማያት አርጓል። ከዚያ በ10ኛው ቀን መንፈስ ቅዱስን ለሐዋርያት ልኮላቸው ጸጋ መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት በምድር ላይ ወንጌልን መስበክ ጀመሩ። በተለያየ ቋንቋ ወተናገሩ በነገረ ሁሉ በሐውርት ነው። በየሀገሩ ቋንቋ ወንጌል መስበክ ጀምረዋል። 72 ቋንቋ 72 የሚለው እነሱ ሂብሩ ነው ቋንቋቸው፣ ዕብራይስጥ ነው። 71 ቋንቋ የሚችል ከዓለም የመጣ በዓለ ጴንጤቆስጤ ወይም የአይሁድ ኪዳን የብሉይ ኪዳን በዓልም ነበርና ያንን በዓል ለማክበር ከዓለም የተሰበሰበ ሕዝብ ነበር። ዓለም የተሰበሰበው 71 ቋንቋ ይችል ነበርና ከማርያም ቤት ከማርቆስ እናት ቤት ከጽርሐ ጽዮን ጸጋ መንፈስ ቅዱስ ተቀብለው ሲወጡ ከተሰጣቸው ጸጋ ሰማያዊ ኃይል አንዱ ከሳቲ ምስጢር የሚገልጽ ስለነበረ 71 ቋንቋ ተገልጦላቸው እዚህ አካባቢ ያለውን ሕዝብ አስተማሩ። ከዚያ በኋላ ግን በ72 ቋንቋ በ71 ቋንቋ የተወሰነ የመንፈስ ቅዱስ ጸጋ ስጦታ ስለሌለ በዓለም ሁሉ ቋንቋ ማስተማር ጀምረዋል። መጀመሪያ 12 ከ12 ክርስትና ሲጀምር 12 ሰዎች ናቸው። ከ12 72 ተጨመረባቸው። ከ72 ደግሞ የወንዶች ብቻ ነው ክርስትና እንዳይባል 36 ሴቶች ተጨመሩ። ቅዱሳት እናቶቻችን ስንት ይሆናል? 120 ቤተሰብ ይሆናል። ከዚህ መካከል ፈጣሪውን አሳልፎ ሰጥቶ የሸጠ ይሁዳ ሲወጣ እንዳይጎድል ማትያስ ተተክቷል። አሁንም 120 ክርስቲያኖች በቀጠሉበት ሰዓት ጸጋ መንፈስ ቅዱስ ወርዶ ሲቆጣጠራቸው ሐዋርያት ወጥተው እነ ቅዱስ ጴጥሮስ ሲያስተምሩ በአንድ ቀን 3000 አጠመቁ ይላል። ስንት አጠመቁ? ስንት ሺህ? 3000። ቀጥሎ አሁንም በሌላ ጊዜ ሲያስተምሩ አሁንም ደግሞ ሲያስተምሩ 5000 አጠመቁ። ስንት ሆኑ? አጠቃላይ ስንት አጠመቁ? እሺ አጠቃላይ የክርስትና ቤተሰብ ስንት ሆነ ማለት ነው? 8120 8120 ማኅበረ እስጢፋኖስ የሚባለው ይሄ ለመጀመሪያ ወተሰሚዑ አርዲት ክርስቲያነ በአንጾኪያ ቀድሙ ይላል። የሐዋርያት ሥራ ምዕራፍ 11 ቁጥር 25 ላይ ለመጀመሪያ ጊዜ ተማሪዎቹ ሁሉ በአንጾኪያ ክርስቲያን ተባሉ ይላል። ስለዚህ ክርስቲያን ተባሉ። ክርስትና እየበዛ ሲመጣ በፊልጵስዩስ ሀገር ገብተው በሚያስተምሩበት ጊዜ ምን ጥያቄ ተጠየቁ? እኛ ጣዖት ነው የምናመልከው፣ የምንሄደው ቤተ ጣዖት ነው አሉ። አይ ከጣዖት ውጡ፣ ጣዖት የምታመልኩት እንጨትና ድንጋይ ነው፣ ፍጡር ነው። እኛ ደግሞ የምንሰብካችሁ ፈጣሪን ነው። ስለዚህ ሰማይና ምድርን የፈጠረ ዓለምን ለማዳን መጥቶ በቀራንዮ ተሰቅሎ ዓለምን ቤዛ ሆኖ ሥጋውን ቆርሶ ደሙን አፍስሶ ያዳነ መድኃኔዓለም እሱን እመኑ ብለው ሰበኳቸው። እምነቱን እናምናለን እንከተላለን አሉ። እሺ ወራቸው እምነቱን ካመኑ በኋላ ነገር ግን እየሄድን ቤተ ጣዖት ማምለክ አንችልም አሉ። አይ እንዴት ቤተ ጣዖት ይሆናል? እግዚአብሔርን እያመለኩ ቤተ ጣዖት አይከድም አሏቸው። እንግዲያውስ እሱን አምልኩ ብላችሁ እግዚአብሔርን እንደሰጣችሁን የምናመልክበት ቤተ ክርስቲያን ያስፈልገናል፣ ቤተ እግዚአብሔር ስጡን ብለው ጠየቋቸው። ይህንን ሱባኤ ያስፈልገዋል፣ እግዚአብሔርን መጠየቅ ያስፈልጋል ብለው እግዚአብሔርን ሐዋርያት ጠየቁ ይላል። መቼ? በትናንትናው ዕለት ሰኔ ስንት ማለት ነው?
ሰኔ 20 ሐዋርያት እግዚአብሔርን ጠየቁ። ሕዝቡን አሳመን በስምህ አጠመቅን፣ ነገር ግን ቤተክርስቲያን ያስፈልገናል፣ ቤተ ጣዖት ቅሩ ኋላችሁን ቤተ እግዚአብሔር ያስፈልገናል ብለው ጠይቀውናል። በፊልጵስዩስ ቤተክርስቲያን እንዴት ትሰራ ብለው ጌታቸውን ጠየቁ። መድኃኔዓለም በሚጠይቁት ሰዓት ምን አለ? ድንጋዮችን አንሱና አንጡ አላቸው። 3 ድንጋይ አንስተው አመጡለት ይላል። ስንት ድንጋይ? 3 ድንጋይ ብቻ አንጡ አላቸው። 3 ድንጋይ አመጡ። በስንክሳሩም ላይ የተጻፈው 3 ድንጋይ ነው። አመጡ። ያንን ድንጋይ አንጥተው ካስቀመጡ በኋላ ከዚህ በኋላ ቤተክርስቲያን ትሰራላችሁ አሏቸው። አንዱን ድንጋይ አንሱ ሲላቸው አንዱ ድንጋይ ያነሳሉ። አስቀምጡ ሲያሏቸው ያስቀምጣሉ። ወይ መለምላ ማንቱ አይባን እስተዲዩሆሙ ለሐዋርያት እነኛ ድንጋዮች እየለመለሙ አንዱ ድንጋይ መቅደስ፣ አንዱ ቅዱስ፣ አንዱ ምን አልኳችሁ? አንዱ መቅደስ፣ እሺ፣ አንዱ ቅድስት፣ አንዱ ምን ሆነ? ቅኔ ማይለት ነው። 3 ድንጋይ አንድ ትልቅ ቤተክርስቲያን ሆኖ በትናንትናው ሰኔ 20 በፊልጵስዩስ ሀገር በወላዲተ አምላክ በንጽሕተ ንጹሐን በአማናዊት መቅደስ በድንግል ማርያም ስም በፊልጵስዩስ 3 ድንጋይ በተአምር አንድ ቤተክርስቲያን ሆኖ ትናንት ተሰራ ማለት ነው። ክብር ለመድኃኔዓለም ይሁን። ሰኔ 20 ወበዘ ወረደ ወልዳ ለህንጸተ ቤታ አማስሩ ለሰኔ ሰኔ 20 ጌታችን ወረደ። ቅዱሳን አስከትሎ መላእክትን አስከትሎ ወረደ። ወደየት? ወደ ፊልጵስዩስ ምድር። ለምን ወረደ? ሐዋርያት ስለጠየቁ። ምንድን ነበር ጥያቄው? ቤተክርስቲያን ይሰራ፣ የሚመናን ጥያቄ መልስ ያገኝ ተብሎ በምድር ላይ ቤተክርስቲያን ቁማ የታየችበት ቀን ሰኔ 20 በትናንቱ ቀን ነው ማለት ነው። ስለዚህ ሰኔ 20 ቤተክርስቲያኑ ከጨረሱ በኋላ ዛሬ ሰኔ 21 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወርዶ ወደዚህ ከመጣ በኋላ እነ ዮሐንስን ይዞ በዚህ ምድር ላይ መጥቶ በቤታችን መንበር አድርጎ በዛሬው ዕለት ቀድሶ ያቆረበበት ነው። ከቃሉ ጋር ናችሁ? ምን ያለበት ነው? ዛሬ ቤተክርስቲያን ኃይል የለበሰችበት ያገኘችበት። ለዚህም ነው ተቀደሲ ወንስኢ ኃይል ኦ ቤተ እግዚአብሔር ያለ። የእግዚአብሔር ቤት ሆይ በሉ እስኪ ተለይ፣ ኃይልንም በሉ እስኪ ገንዘብ አድርጊ። የእግዚአብሔር ቤት ሆይ ተለይ የሚለው ሲተረጎም ከዓለም ቤተ አብያተ መንግስታት የተለየች ናት ቤተክርስቲያን። ከዓለም ተለይታለች ማለት ነው። ከሌሎችም ደግሞ በስመ ቤተክርስቲያን ከሚጠላው ምኩራብም ሁሉ ተለይታለች ቤተክርስቲያን። እንደ ቀድሞም ከነበረው ከደብተራ ኦሪትም ከሶሎሞን ቤተ መንግስት ቤተ መቅደስም ሁሉ ተለይታለች። ከዘሩባቤልም ተለይታለች። በዓለም ላይ አብያተ ክርስቲያናት ከሚባሉ ሁሉ የተለየች ናት ቤተክርስቲያን። ከዚያ ሁሉ ተቀደሲ ማለት ተለይ ማለት ተለይታለች ማለት ነው። ዛሬ ተለየች። በምን ተለየች ከተባለ ቤተክርስቲያን ረቂቅ የሆነው ሚስጥረ ቁርባን የዓለም ሁሉ ድነት የሆነው ስጋና ደሙ የተሰጠበት እንዲሁም ደግሞ በቅባ ሜሮን የከበረችበት በአጠቃላይ 7ቱ አዕማድ የተባሉ የተፈጸሙበት ስለሆነ ማለት ነው። ቤተክርስቲያን ለመባል 7 ነገር ማሟላት አለባት። በዚህ በመጽሐፈ ምሳሌ ጠቢቡ ሲናገር ምዕራፍ 9 ቁጥር 1 ላይ ጥበብ ሐነጸት ቤተ ዋቀመት ላቲ 7 አዕማደ ይላል። ጥበብ ቤትን ሰራች፣ 7 ምሰሶም አቆመች ይላል። እስኪ በሉ ጥበብ በሉ እስኪ ቤቷን ሰራች፣ 7 ምሰሶም አቆመች። ስንት ምሰሶ? ማን ቤትን ሰራ? ጥበብ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ጥበብ መድኃኒተ ለውጡ ነው። ጥበብ መድኃኔዓለም ነው። ሐዋርያውም ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው ጥበብ እንነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን። ዋኮ ጥበበ ዘዓለም ወይ ጥበበ መላእክተ ዝንቱ ዓለም። የምንናገረው የምንሰብከውም ጥበብ ደግሞ የዚህ ዓለምን ጥበብ አይደለም፣ የዚህ ዓለም ገዦችም የሚያውቁትን አይደለም። ሀለወሙ ይሳሩ፣ እነሱ ይሻሩ ይጠፉ ያልፉ ዘንድ ያላቸውና እኛ ግን የምንሰብከው ጥበብ አላ ዘሃሎ ህቡ ምን ፍጥረቱ ቅድመ ዘመናት፣ ከዘመን በፊት ተሰውሮ የነበረ ወደር የሌለው ጥበብ ራሱን በራሱ በሥጋ የገለጠ ማንም ሳያስገድደው ዓለምን ለማዳን የመጣው መቃብር ረግጦ የተነሳው ሞትን ያሰረውን ያንን ጥበብ እንናገራለን። ጥበብ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ጥበብ ቤቷን ሰራች ሲል መድኃኔዓለም ቤቱን ሰራ። ቤቱ ቤተክርስቲያንና በሥጋው በደሙ ወይም በደሙ መሰረታት ማለት ነው። 7 ምሰሶ አቆመላት ማለት 7 ምስጢራተ ቤተክርስቲያንን ሰራላት ማለት ነው። ከቃሉ ጋር ናችሁ? ቤተክርስቲያን በመባል 7 ምሰሶ ያስፈልጋል። ምን ያስፈልጋል? የቦለኬት አይደለም፣
የብረትም አይደለም፣ የድንጋይ ምሰሶም አይደለም፣ የእንጨት ምሰሶ አይደለም። የኛ ቤተክርስቲያን ምሰሶ ምንድነው ከተባለ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ተክሊል፣ ሚስጥረ ንስሐ፣ ሚስጥረ ሜሮን፣ ሚስጥረ ቀንድል አይደለ? ሰባት ምሰሶ የሚባሉት እነዚህ ናቸው። ቤተክርስቲያን የምትባለው እነዚህ ስታሟላ ነው ማለት ነው። የኛ ቤተክርስቲያን ይህንን ያሟላች ስለሆነ ከዓለም የተለየች በምድር ላይ ያለች የጨለማው መቅረዝ የእግዚአብሔርን መንግስት ወክላ በምድር ላይ የምትገኝ የመለኮት ዙፋን የመለኮት ቤተ መንግስት ናት። ክብር ለቤተክርስቲያናችን ይሁንና ነው። ስለዚህ ተለይ ሲል ከዓለም ሁሉ አብያተ ክርስቲያናት በወርቅም በብርም በእብነ በረድም በተንቆጠቆጠ ቤት ቢኖርም ከዚያ ሁሉ የተለየች ጸጋ እግዚአብሔር የምታሰጥ የጥበብ ውቅያኖስ የሚስጥር ውቅያኖስ የሆነች የእግዚአብሔር ዙፋን ቅድስት ቤተክርስቲያን ከዚያ ተለየች ማለት ነው። ወነሲ ኃይልን ገንዘብ አድርጊ ማለት ደግሞ ስጋና ደሙ ተሰጣት ማለት ነው። የቤተክርስቲያን ኃይል ምንድነው? የክርስቶስ ስጋና ደም። እስኪ በሉ የቤተክርስቲያን ኃይል በሉ እስኪ ድገሙት። አሁንም ድገሙት። የማን ስጋና ደም ነው? አዎ ኃይልንም ገንዘብ አድርጊ ያለው ሊቁ ያንን። ለዚህም ነው ዳዊትም ቀደሰ ማኅደሮን ልዑል እግዚአብሔር ማደሪያውን ለየ። ከየት ለየ? ከዓለም አብያተ ክርስቲያናት ወይም በዓለም ካሉ ከተለያየ ጣዖት ቤቶች ወይም በዓለም ካሉ በስመ ቤተ ክርስቲያን ምኩራቦች ከዚያ ሁሉ ለያት። ወይም በብሉይ ኪዳን ከነበሩ አብያተ ክርስቲያናት ለያት። በብሉይ ኪዳን የነበሩት ምሳሌያዊ ናቸው፣ ይህች ግን አማናዊት ናት። እነኛ የእንስሳ የበግ የፍየል የላም የበሬ እጓለ ርግብ መስዋዕት የእንስሳ ስጋና ደም ይሰዋባቸው ነበር። ይህችን ግን እነሆ የእግዚአብሔር በግ ብሎ የሰበከው ራሱ ባለቤቱ ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ ራሱን ያቀረበባት አማናዊት ቤተክርስቲያን ስለሆነች ልዑል ማደሪያውን ቀደሰ ማለት ለየ ማለት ነው። የማን ማደሪያ? የልዑል እግዚአብሔር ማደሪያ። አትታወክም ማለት እግዚአብሔር አለና በመካከሏ። ለዚህም ነው ወደ አዲስ ኪዳንም ስናመጣው አትታወክም የሚለው አንተ ኮክ ወዲ በዛት ኮክ ብሎታል ጴጥሮስን። አንተ መሰረት ነህ፣ በአንተ መሰረትነትም ላይ ቤተክርስቲያን እሰራታለሁ። ማቴዎስ 16 ቁጥር 18 ላይ አንተ በሉ እስኪ መሰረት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆች አይበረታቱባትም። ምን አይሏትም? አይበረታቱባት። ዳዊት አትታወክም ማለት እግዚአብሔር በመካከሏ ነውና የእግዚአብሔር ቤተ መቅደስ አትታወክም ማለት። ይህ ደግሞ ለሐዋርያው ለቅዱስ ጴጥሮስ ደግሞ ጌታችን ሲነግረው አንተ መሰረት ነህ ወልድ ዋሕድ ብለህ ያመንክ ይህንን በጎላ በተረዳ እየተረዳ ለዓለም የምታስረዳ ነው ያለው። በአንተ ላይ ደግሞ ምእመናን ይሰራሉ። ቤተክርስቲያን አንደኛ ምእመናን እያንዳንዳችን ቤተክርስቲያን፣ ሁለተኛ ህብረታችን ጉባኤያችን ነው፣ ሶስተኛው ደግሞ ህንፃ ቤተክርስቲያን ነው። ሁሉም ሲጠቃለል ግን ወልድ ዋሕድ በሚለው ላይ ተመስርቷል ማለት ነው። ከቃሉ ጋር ናቸው። ምን በሚለው ወልድ ዋሕድ ማለት ዓለም ሳይፈጠር እግዚአብሔር ወልድ የአብ የባህሪ ልጅ ዲር ዓለም ወደዚህ ምድር ከመጣ በኋላ የድንግል ማርያም ልጅ፣ ለሰማያዊ ልደቱ እናት ሳታስፈልገው የአብ ልጅ፣ ለምድራዊ ልደቱ አባት ሳያስፈልገው የድንግል ማርያም ልጅ ብሎ ማመን። ይህንን ብሎ መሰረቱ ይሄ ነው። በዚህ ላይ ቤተክርስቲያን ተሰርታለች። ምእመናን በዚህ ላይ ተሰርተዋል። ጴጥሮስ ይህንን ስላመነ በዚህም ትምህርት ላይ ስለተመሰረት በጴጥሮስ ላይ የተሰራች ቤተክርስቲያን እኛ ነን። የገሃነም ደጆች ድል አያደርጓትም፣ አይበረታቱባትም። ወይም እግዚአብሔር በመካከሏ ነውና አትታወክም። እንደ ዳዊት አገላለጽ ቤተክርስቲያን የሚዋጓት ብዙዎች ናቸው፣ ለዘላለም ግን ጸንታ ትኖራለች። ምክንያቱም መሰረቷ ማን ስለሆነ በመካከሏ ማን ስላለ? በውስጧ ማን አለ? ኃይሏ የክርስቶስ ሥጋ ደም ስለሆነ በውስጧ ክርስቶስ ስላለ ለዘላለም ጸንታ ትኖራለች። የገሃነም ደጆች የተባሉ መናፍቃን ናቸው። ምእመናንን ሊያናውጧቸው ከእምነታቸው ሊያወጧቸው ይፈልጋሉ። እነሱ ግን መውጣት አይችሉም። ምክንያቱም በጴጥሮስ አለትነት ላይ ወልድ ዋሕድ የሚለውን እምነት አምነው የሚኖሩ ጸንተው ለዘላለም የሚኖሩ ስለሆነ ነው። ሌላው ቀደሰ ማኅደሮ እናቱን ለየ ማለት ነው። ከቃሉ ጋር ናቸው። ማንን ለየ? ማናት እናቱ? ኧረ የላችሁም። የክርስቶስ እናት ማናት? ድንግል ማርያም ናት። ከምን ለያት? ከዓለም ለያት።
ከዓለም ለያት። በዓለም ብዙ ደናግል ነበሩ፣ በሺህ በእልፍ የሚቆጠሩ ብዙ ደናግል አሉ። እሷን ግን ከዓለም ለየ። ልዑል ማደሪያውን ለየ ስንል ድንግል ማርያምን ከዓለም ለይቶ እንዳው ቅዳሴው ላይ አስተንፈሰ ዋጼ ነው ምስራቅ ምዕራብ ሰሜን ወደቡብ አራቱም ማዕዘን በምስራቅ በምዕራብ በሰሜን በደቡብ ፈለገ። የሚለያት እናት ፈልጎ ልዩ የሆነች እናት ፈለገ። እግዚአብሔር በሰማይ ሆኖ በልና አራቱም ማዕዘን ዓለም መረመረው። ወይረከበ ዘከማኪ እንዳንቺ ያለ ግን አልተገኘም። ወሰምረ ማዛዚአኪ ማዛ ንጽሕናሽን ቅድስናሽን ወደደ ወዷልና። ወአፍቀረ ስነኪ ደምግባትሽንም ቅድስናሽን ወዷልና አንደኛ ልጁን ወደ አንቺ ላከ ይላል። እግዚአብሔር በሰማይ ሆኖ ዓለምን መረመረውና በምድር ላይ ለራሱ እናት የምትሆን አንዲት ድንግል አገኘ፣ ቅድስት አገኘ። እሷን ለየና በእሷ ማኅፀን አደረ። ክብር ለድንግል ማርያም ይሁን። እንግዲህ ዛሬ ያው ታሪኩ ሰፋ ያለ ነው። ሰዓታችን ጋር እንደው ፀሐዩ ሙሉም ስለበረታባቸው ሌላም ፕሮግራሞች ስለሚኖሩ ለየ ማለት ቤተክርስቲያንን ከዓለም ሁሉ ነገር ለይቶ የራሱ ማደሪያ ያደረገ። ለየ የሚለው ስንመለከተው ከዓለም ሁሉ ደናግል ለይቶ ድንግል ማርያምን ለራሱ እናት አድርጎ አከበረ። ለእኛም ዘላለማዊት እናት አድርጎ ሰጠን የሚለውን የበረከት ቀን እንደሆነ የቅድስና ቀን እንደሆነ ቤተክርስቲያን በመካከላችን ቁማ የታየችበት ብቻ ሳይሆን ቀድሶ ራሱ አቅርቦ ለይቶ የሰጠን ልዩ የሆነች በምድር ያለች የኛ መንግስታችን መንግስተ ሰማያት ወይም ወደ መንግስተ ሰማያት ቀጥታ የምንገባባት የመንግስተ ሰማያት በር ሆና የተሰጠችን መሆኑን ይህን እንድንረዳ ነው። ቤተክርስቲያናችን ዛሬ ይህን ታስተምራለች፣ በዓሉን በዚህ መንገድ ታከብራለች ማለት ነው። ያስተማረን የገሰጸን የመከረን መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን። ካመሰገናችሁ በደንብ አመስግኑ።